ከትናንትና ወዲያ ግን አንድ የሚገርም ነገር ገጠመኝ። የኛ መስሪያ ቤት እንግዶች የሆኑ ሰዎች ለስራ መጥተው ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወክ ሲያደርጉ ሁለት ሶስት ሰዎች በጋራ ሄደው ሞባይላቸውን ይሰርቁባቸዋል። ቀኑ ሙሉ ሲያደንቁ ሲያመሰግኑ ነበር የዋሉት ልጆቹ። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳኩቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። ኢትዮጵያን በመንገድ ንጽህናዋ በኮሪደሯ በተከለችው ዛፍ ነበር ስናደንቅ የዋልነው። ይሄንን ተአምር ግን አልጠበቅንም። እንኳን በነፃ አንኳኩቶ በራችን የሚያመጣ ፖሊስ ገንዘብ ተደራድረን ከፍለን እንኳን መልሰን ስልካችን እናገኛለን ብለን አልገመትንም ብለው ደስተኝነታቸውን ሲገልጹልኝ የኔ እንግዶች ናቸው። እንኳንም ያኔ ሲሲቲቪ ያጨቃጨቀን፣ እንኳንም ያኔ ለምነን ተለቅተን ሰራ ነው። ለሌሎች አይደለም ለኔ መልሶ ከፈለኝ ነገርየው ማለት ነው። እያየሁ በቅርቡ የቢሾፍቱ ኤርፖርት ስንጎበኝ ቨርቹዋሊ በዳሽቦርድ ፕሮጀክት እንዴት መከታተል እንደሚቻል እንዳየን ስንናገርም ሰምታችሁ ይሆናል። እዛ ያስደነቀኝ አንድ ነገር በኮንስትራክሽን ዘርፍ ቴክኖሎጂ መጠቀም ከማሽነሪዎች ውጭ አስቸጋሪ ነው። ማለት ዲጂታል ቴክኖሎጂ አይጠቀምም። የቢሾፍቱ ኤርፖርት ስትሄዱ የምታዩት ግን የተለየ ነገር ነው። እያንዳንዱ ግሬደር፣ እያንዳንዱ ዶዘር፣ እዛ ትላልቅ ማሽነሪስ በኤአይ ሰፖርት ይደረጋሉ። ለምሳሌ አንድ ጎርጓዳ ቦታ ያለው ኮትቻ አፈር ተነስቶ ሴሌክትድ ማቴሪያል የሚባለው ገብቶ ሲደመደም ሲደለደል በቤስ ኮርስ ደረጃ ስራው ካለቀ ኮንትራክተሩ ስራውን አቁሞ ሌላ ሱፐርቫይዘር ወይም ሌላ ኃይል መጥቶ በሚፈለገው ልክ ጥንካሬ መኖሩን መጠቅጠቁን ያይ ነበር። ታውቃላችሁ። ወደ ቤስ ኮርስም ሲያድግ እንደዚሁ ሰቤሲዮም እንደዚሁ ቼክ ይደረጋል። አሁን ግን ራሱ ማሽኑ አፈር እየደለደለ የት ጋር በበቂ ደረጃ ኮምፓክት እንዳደረገ የት ጋር ደግሞ እንደሚቀር ራሱ ትልቁ ማሽን ያውቃል። እዚህ ጋር ይበቃም ብሎ በኤአይ እየታገዘ ይጨርሳል። ከዛ በኋላ ተጨማሪ ሰው መጥቶ ሱፐርቫይዝ አያደርግም። ምን ያክል ጊዜና ገንዘብ እንደሚቆጥብ ገምቱት። አብዛኛው የኛ ስራ የኛ አስፋልት ኳሊቲ የሚጎለውና በየቦታው የሚቆፋፈረው ሱፐርቫይዝ የሚያደርጉ ሰዎች እዚህ ጋር ቴስት አድርገው እዛኛው ጋር ቴስት ሳያደርጉ አፕሩቭ ያደርጋሉ ረዘም ያለ ስራ ሲሆን፣ ማሽኑ ግን በእያንዳንዱ ሳንቲሜትር ራሱ እያየ እዚህ ጋር የኮምፓክት ደረጃው ያንሳል ስለሚል አስፓልቶቻችን በዚያ ቴክኖሎጂ ቢሰሩ ባጠረ ጊዜ ውስጥ አይፈርሱም ማለት ነው። የማይነካው ነገር የለም። ከሳምንት በፊት አይታችሁ እንደሆነ አላቅም፣ ክራቤቶች የጀመረው የስሪዲ ቤት አሰራር አለ፣ በማሽን የሚሰራው አንድ ቤት በስሪዲ እያተሙ መስራት የሚያስችልን ቴክኖሎጂና እውቀት ኢትዮጵያ ውስጥ አየን። ሃውሲንግ የቤት ችግር ለኢትዮጵያውያን ስቃይ ነው። ስሪዲ ተጠቅመን ቤት የምናበራክት ከሆነ እያንዳንዱን ዜጋ እነካለን። የኛ መሰረተ ልማት ግንባታ ስርዓት ጥራት ያለው ለትውልድ የሚሸጋገር አይደለም። እንደምታውቁት ይሰራል፣ ሽሮ ፈሰስ ባይሆንም ይፈራርሳል። ያን የሚቀይር ዘመናዊ ማሽኖች ኖረው ጥራት ያለው ኢንፍራስትራክቸር ከገነባን 20-30 ዓመት ያገለግለናል። ዜጎች ለመታወቂያ ለፓስፖርት መከራ ከማየት ጊዜ ሴቭ ያደርጋሉ።